ሰላም ጤና ይስጥልን ተከበራችሁ ተመልካቾቻችን ከጌዲዮ ቴሌቪዥን ዜና 7ን ይዘን ቀርበናል። ከዜናዎቹ ጋር አብነት አበበ ነኝ። በቅድሚያም ዋናዎቹን የማህበረሰብ አቀፍ ጤና መድህን አገልግሎት ከብዙ ክሳራ የታደጋቸው መሆኑን የገደብ ከተማ ነዋሪዎች ገለጹ። ዳራሮ የከተሞች ፕላንና ዲዛይን ማማከር አገልግሎት በይፋ ስራውን አስጀመረ። በሀገር አቀፍ ደረጃ እየተካሄደ ያለው የሪፎርም ስራ ውጤታማ መሆኑ ተገለጸ። በሁሉ ገንዘብ ቁጠባና ብድር መሰረታዊ የህብረት ስራ ማህበር 9ኛውን ቅርንጫፍ በይፋ አስመረቀ። እነዚህንና ሌሎች ጉዳዮችን በዝርዝር እንመለከታቸዋለን። በቅድሚያ አጫጭር ዜናዎችን እነሆ። የኢትዮጵያ ብሔራዊ አካል ጉዳተኞች ረቂቅ ፖሊሲው የአካል ጉዳተኞችን መብቶችና ጥቅሞችን ሙሉ እንደሚያስጠብቅ ሆኖ መዘጋጀቱን የሴቶችና ማህበራዊ ጉዳይ ሚኒስቴር ዴኤታ ሆሪያ አሊ ገልጸዋል። ረቂቅ ፖሊሲው ተዘጋጅቶ ለፕላንና ልማት ሚኒስቴር መላኩን የተናገሩት ሚኒስትር ዴኤታዋ በቅርቡ እንደሚጸድቅም ይጠበቃል። የብሔራዊ አካል ጉዳተኞች ፖሊሲ ዋና ዓላማ በኢትዮጵያ ለአካል ጉዳተኞች ሙሉ ተሳትፎና እኩል ዕድል በማረጋገጥ አካታች ህብረተሰብ መፍጠር መሆኑን ገልጸዋል። ፖሊሲው ህንፃዎችን፣ መጓጓዣዎችን እንዲሁም መንግስታዊ አገልግሎቶችን ጨምሮ መሰረተ ልማቶችን ለአካል ጉዳተኞች ምቹና ተደራሽ ለማድረግ ያለመ ነውም ብለዋል። ፖሊሲው ህንፃዎችን፣ መጓጓዣዎችን እንዲሁም መንግስታዊ አገልግሎቶችን ጨምሮ መሰረታዊ ልማቶችን ለአካል ጉዳተኞች ምቹና ተደራሽ ለማድረግ ያለመ ነውም ብለዋል። ልዩ ፍላጎት ላላቸው የህብረተሰብ ክፍሎች ተደራሽ የሆነ የትምህርት ስርዓት እንዲስፋፋ በማድረግ የስራ ስምሪት እድሎችንና የገቢ ምንጮችን ማስፋት እንዲሁም በአሰሪዎች የሚደርስባቸውን መድሎ ማስቀረት የፖሊሲው አካል ነው ተብሏል። የኢትዮጵያ የአካል ጉዳተኞች ብሔራዊ ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነህ ጉጆ በበኩላቸው ፖሊሲው የሁሉም አካል ጉዳተኞች ማህበራት ተወካዮች ተሳትፈውበት በልዩ ሁኔታ መዘጋጀቱን ገልጸዋል። ረቂቅ ፖሊሲው በሚመለከተው በፍጥነት ጸድቆም ወደ ትግበራ እንዲገባም ዋና ዳይሬክተሩ አካል ጉዳተኞችን በመወከል ጠይቀዋል ሲል ከኢቢሲ ያገኘነው መረጃ ያመለክታል። በክልሉም ከ32000 በላይ የመንግስት አመራርና ባለሙያዎች ሀብት መመዝገቡን የደቡብ ኢትዮጵያ ክልል ስነ ምግባርና ጸረ ሙስና ኮሚሽን ገለጸ። ምንጩ የማይታወቅ ሀብት ለማጣራት በተደረገው እንቅስቃሴ የ20 አስመዝጋቢዎችና 55 ቤተሰቦቻቸውን ሀብት ለይቶ ለሚመለከተው አካል ማቅረቡን ኮሚሽኑ ገልጿል። በክልሉ የተጀመረው የብልጽግና ጉዞ በሚፈለገው ደረጃ ውጤታማ እንዲሆን እገዛ ለማድረግ በ2018 በጀት ዓመት ብልሹ አሰራርና ሙስና ለመከላከል ስራ በተቀናጀ መልኩ ተግባራዊ የተደረገ እንደሚገኝ በክልሉም የስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነርና የሙስናና ብልሹ አሰራር ዘርፍ ኃላፊ አቶ አማኑኤል አብደላም በክልሉ 3500 አመራርና የህዝብ ተመራጮች እንዲሁም 29000 ባለሙያዎች ሀብታቸውን አስመዝግበዋል። ኮሚሽኑ በመጀመሪያው ሩብ ዓመት በአስቸኳይ መከላከል ሂደት 1.3 ሚሊዮን ብር የህዝብና የመንግስት ሀብት 2 የመንግስት ቤቶችን እንዲሁም 509190 ብር እና 21680 ካሬ ሜትር የተመዘበረ የከተማ መሬት እንዲመለስ ማድረጉን አብራርተዋል። ሙስናና ብልሹ አሰራር ለመታገል ህብረተሰቡ በባለቤትነት እንዲሳተፍም ጥሪ አቅርበዋል። መረጃውን ከደቡብ ሬዲዮና ቴሌቪዥን ድርጅት አግኝተነዋል። መከላከያ ሰራዊት ዳሎሊዝ ከ5 ዓመት በፊት በሰሜን ዕዝ ላይ የተፈጸመውን ጥቃት በሻማ ማብራት ስነ ስርዓት በትናንትናው ዕለት አስቦ አምሽቷል። እዙ እንዳይደገም መቼም አንረሳውን በሚል መርህ ነው ጥቃቱን ያሰበው። የሰራዊት አባላቱ ክስተቱ እንዳይደገም እናስብበትና የተሰዉትን ሰማዕታትን የምናስታውስበት ቀን ነው ብለዋል። ትውልዱ ለሰላም ዋጋ እንዲሰጥም የሻማ ማብራት ስነ ስርዓቱ ላይ ጠይቀዋል። መረጃው ከኢቢሲ ያገኘነው ነው። የተከበራችሁ ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ዘገባዎች እናልፋለን። የማህበረሰብ አቀፍ ጤና መድህን አገልግሎት ከብዙ ክሳራ እየታደጋቸው መሆኑን የገደብ ከተማ ነዋሪዎች ተናገሩ። ሁሉንም የህብረተሰብ ክፍሎች የማጠሚያ አገልግሎት ተጠቃሚ ለማድረግ በትኩረት እንደሚሰራ የከተማ አስተዳደሩ ጤና ጽሕፈት ቤት ገልጿል። ደፋር ገመዳ ያዘጋጀውን ማሙሽ ኢሳያስ እንደሚከተለው ያቀርበዋል። አቶ ፍሬው ከበደ የገደብ ከተማ ነዋሪ ሲሆኑ የማህበረሰብ አቀፍ ጤና መድህን አገልግሎት ብዙ ከኪሳቸው ይወጣ የነበረው ገንዘብ ማዳን መቻሉን ጠቁመው በዚህም ጥሩ አገልግሎት እያገኙ መሆናቸውንም ገልጸዋል። ሁሉም የቤተሰብ አባላቶችን ያቀፈ ስለሆነ ጠቀሜታው ሰፊ ነው የሚለው ነገር አለ። እኛ ለማይጠበ የከፈልነው የመጀመሪያውን ነው። ነገር ግን 51221 ብር ከማይጠሜ ቡክ በመኖሩ መነሻነት ከቤት ወይም ከሌላ ነገር ከሚናደርገው ነገር መታደግ ችሎልናል ማለት ነው። ጓደኛቸው ያለ ገንዘብ ሲታከሙ ባዩት መነሻ የማህበረሰብ አቀፍ ጤና መድህን አባል መሆናቸውን የሚናገሩት የከተማ ነዋሪ አቶ ቲንሳኤ ሙልጌታ ሁሉም የህብረተሰብ ክፍል የዚህ አገልግሎት ተጠቃሚ ቢሆን የሚል ሀሳብ ሰጥተዋል። የጤና መድህን ማለት ያው እንግዲህ ሁላችንም እናውቃለን። ያው እኔ የሆነ ወቅት ላይ ጓደኛዬ እንደዚህ ታሞ ከዚህ ሪፈል ተደርጎ
እኔ ወጥቼ ነበርና እንደ አጋጣሚ ሄጄ ሌላ ስንደርስ ወረቀት ይዟል፣ የጤና ሜዲን ይዟል። እሱ ሜዲን በመያዙ ብዙ ነገር ከዚህ በጣም ጭንቅላት ውስጥ ነበር እንትን የደረሰው። ከዛ አይምሮ ውስጥ ትንሽ ሰርጀሪ ሰርቶ ነበረ። እሱ ወደ 30 ምናምን ሺህ ብር የሚያክል ብር በሜዲን ብቻ እንደዚህ ነፃ መሆኑን እኔ የዛን ቀን ተረድቼ ሁለት አቅም ነው ጮኬ ነው የቆረጥኩት እኔ እና በጣም ጥቅም ያለው ነገር ነው። የገደብ ከተማ አስተዳደር ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ማደሻ ለፊሳ የማህበረሰብ አቀፍ ጤና መድን ዓመታዊ መዋጮ በመክፈል በተለይም በኢኮኖሚ አቅም ውስንነት ያለባቸው ማህበረሰብ ክፍል በጤና አገልግሎት ተጠቃሚ ለማድረግ አበረታች ስራ መከናወኑን ገልጸዋል። ዋናው መጀመሪያ ማጠሜ ራሱ ምንድነው የሚለው ነገር ማየት ነው ተገቢ የሚሆነውና ማጠሜ አንዱም ትርጉሙ ተደራጅተው መታከም ነው። ለምሳሌ የታመመውም ይቆርጣል፣ ያልታመመውም ይቆርጣል። ኢቭን በዚህ መካከል ላይ በዛ በተደራጀ መልክ የማጠሜን አገልግሎት እየወሰደ ያለበት ህዝብ ነው ያለው። ባለፈው ዓመት ራሱ ስናይ አንድ ጊዜ ብቻ በመክፈል ከፍተኛ ገንዘብ የተጠቀሙትን ማህበረሰብ ጭምር ነው ያለ ነው። በስም ዝርዝሩ ጭምር አይተን ይሄን እየሰራላለንና በተለይ የማጠሜ ጥቅም እጅግ በጣም አገልግሎት ያለውና ባንክ ላይ ካለው ገንዘብ ይልቅ ማህበረሰቡ መረዳት አለበት። ህብረተሰቡ የማህበረሰብ አቀፍ ጤና መድን አገልግሎት ተጠቃሚ ለመሆን ከገደብ ከተማ መጀመሪያ ደረጃ ሆስፒታል ጀምሮ አገልግሎት በሚያገኙበት ጤና ተቋማት ለእንግልት እንዳይዳረጉ በቅንጅት እየተሰራ መሆኑን የከተማው ጤና ጽሕፈት ቤት ኃላፊ ገልጸዋል። አንደኛ የነበሩትን ችግር ለመፍታት ሞክረናል። ከጊዜ ወደ ጊዜ መድኃኒት የመቆራረጥ ችግሮች የነበሩበትን ነው። ያንንም ነገር ደግሞ ማህበረሰቡ በሚያነሳበት ጊዜ ልክ ወደ ሆስፒታሉ ገባ በማለት እኛም ደግሞ እንደ ከተማ አስተዳደር ድጋፍ በማድረግ ከሆስፒታሉ ቀድሞ አገልግሎት እንዳይሰጥ ሳደርጉ የነበሩትንም ችግር የመፍታት ስራዎችን እየሰራን ያለ ነው። ለምሳሌ ቀድሞ የሆስፒታሉን ገንዘብ መድኃኒት እንዳይገዙ ጭምር በጣም ሲያስቸግራቸው ከነበሩት ነገሮች አንዱ አምቡላንስ አገልግሎት፣ ነዳጅ ላይ የሚያወጡት ገንዘቦች ነበሩ። ይህንን ምንድን ያደረግነው የከተማ አስተዳደሩ ወደ ራሳችን በመውሰድ ምንድን ያደረግነው ያንን ገንዘብ ለሌላ ተግባር የህዝብን ችግር ሊፈታ በሚችል መልኩ እንዲጠቀሙ የማድረግ ስራ ነው እየሰራ ነው ማለት ነው። እሱ ብቻም አይደለም። ቀድሞም ማጠሚያ የከፈሉትም ተገልጋዮች ኢቭን እዚህ ማሽኖች ከመንበላሸታቸው የተነሳ በቂ አገልግሎት እንዳያገኙ የተቸገሩበት ነበር። ከከተማ አስተዳደሩ ጋር በመነጋገር ውስጥ የእንደ ማሽኖች ችግሮችን የመፍታት ስራ ነው የሰራ ነው። ያንን እየፈታን ከሆስፒታሎች ጋር የተናበብን ይህንን አገልግሎት እንዳገኙ የማድረግ ስራ እየሰራ ነበረ። አሁንም ቀጥለን የምንሰራቸው ስራዎች ናቸው። የከተማ አስተዳደር ከንቲባ አቶ ታሪኩ ሮቤ በበኩላቸው ህብረተሰቡ ማህበረሰብ አቀፍ ጤና መድን አገልግሎት ተጠቃሚ እንዲሆኑና የጤና አገልግሎት እንዲያገኙ በቂ ስራዎች መሰራቱን አብራርተዋል። አካባቢ ላይ ያለው የከተማ አስተዳደሩ ጠጋ ብሎ የሆስፒታልን ችግር አዳምጦ የባለሙያውን ጥቅም አስከብሮ በተለይ በበጀት ዲፊሲቲ ደግሞ ከፍተኛ ችግር እየደረሰ የነበረው ሆስፒታል ነው። ምንድነው ችግራቸው ብሎ ያለማዳመጡም እንደ አንድ ኮንስትረንት የወሰድንበት ነው። እናቶች ቶሎ ወደ ጤና ተቋም ደርሶ አገልግሎት እንዳያገኙ የነበራቸው አንድ አምቡላንስ ተበላሽቶ እዛ የቆመበት ነው። ያንን አዲስ አምቡላንስ ለማግኘት ባደረግነው ጥረት ቀይ መስቀል ለወረዳና ለከተማው አንድ አምቡላንስ ለህዝቡ አገልግሎት እንዲሰጥ አድርጓል። አምቡላንሱን ወይም የመኪናውን ነዳጅ እንዲሁም እንደዚሁ ቅባት ነክ ነገሮችንና ሌሎች አስፈላጊ ጎማ ጥገና የሚባሉ ነገሮች ሙሉ በሙሉ ከተማ አስተዳደሩ እንዲወስድ ነው ያደረግነው ማለት ነው። ዳራሮ የከተሞች ፕላንና ዲዛይን የማማከር አገልግሎት በይፋ ስራውን አስጀመረ። አዳዲስ ሀሳቦችን በመፍጠር የከተሞችን እድገት ለማሳለጥ በትኩረት ሊሰራ እንደሚገባ የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ አስታውቀዋል። ዝርዝሩን ይስሐቅ አበበ እንደሚከተለው አዘጋጅቶታል። የድርጅቱ መስራችና ኃላፊ አቶ ታሪኩ ታደሰ ከተሞች በፍጥነት በማደግ ላይ ስለሆኑ የከተሞችን እድገት መሰረት ያደረገ እቅድና የማማከር አገልግሎት በመስጠት የከተሞችን እድገት ለማሳለጥ እንደሚሰሩ ገልጸዋል። የተሻለ አገልግሎት አለ ብሎ በየጊዜ ወደ ከተማ እየፈለሱ የከተመነት ሬቱ እጅግ በጣም ከፍ ያለበት ሁኔታ ላይ በተለይ እንደኛ በማደግ ላይ ያሉ ሀገራቶች ላይ በስፋት ከተመነት እየተስፋፋ ያለበት ሁኔታ ነው ያለው። እዚህ ላይ የኛ ፕራይቬት ካምፓኒ የራሱን አሻራ አገሪቷ አሁን የያዘችው ኢኒሼቲቭ አለ። እጅግ በጣም በተለይ በዚህ ባሳለፍነው 2-3 ዓመታት ከተማ ላይ ከፍተኛ መነቃቃት ተፈጥሮ በመንግስትም ትልቅ ትኩረት ተሰጥቶ ከፕራይም ሚኒስተር ኢኒሼቲቭ ጀምሮ ትልልቅ ስራዎች የተሰሩ ነው ያሉት። እነዚህ ኢኒሼቲቮችን ሊደግፉ የሚችሉ
የፕራይቬት ካምፓኒዎች ያስፈልጋሉ ማለት ነው። አክሎም አቶ ታሪኩ ለረጅም ጊዜ የቆየ ህልም እንደነበረ በመግለጽ ሰው በቁርጠኝነት ከተጋ ህልሙን ማሳካት እንደሚችል ገልጸዋል። ያው የመጀመሪያ ህልም ነው ይሄን ድርጅት እንዲመሰርት ያደረገው። ሁለተኛ ደግሞ እንደ አንድ የከተማ ፕላንና ዲዛይን ባለሙያ የከተሞች ላይ እየገጠሙ ያሉ በተለይ አርባናይዜሽን በጣም እየፈጠነ እየሄደ ነው። ሌቨሉ ዝቅተኛ ቢሆንም በጣም ከአርባናይዜሽን ግሮዝ ጋር ተያይዘው ደግሞ እየገጠሙ ያሉ ቻሌንጆች አሉ። እነዛ ቻሌንጆችን በጋራ ከመንግስት አካላት ጋር እየፈቱ ለመሄድ የተመሰረተ ድርጅት ነው። ወጣቱ ጠባቂ መሆን የለበትም። ያለውን እውቀት አቅም ለሀገሩ አስተዋጽኦ ማድረግ አለበት። የጌዴኦ ዞን ከተማና መሰረተ ልማት መምሪያ ኃላፊ አቶ ረዴት ክፍሌ እንዳሉት መንግስት ያለውን የዘርፉን የባለሙያዎች እጥረት ከመደገፍ አንጻር በዚህ ልክ የተመሰረቱ ድርጅቶች ሚናቸው ከፍተኛ መሆኑን ተናግረዋል። ስለዚህ ከፍተኛ የባለሙያ እጥረት ያለበት ዘርፍ ከመሆኑ ጋር ተያይዞ በክልል ስንደገፍ የቆየንበትና ያው በድጋፍ የሚሰሩ ስራዎች የልብ አደርሱ ፕላን ዛሬ አልቆ ነገ ሲገመገም አዳዲስ ትልልቅ ጋፖች እያየን መጣንበት ስትልም እያየን ያለንበት ሁኔታ ስላለ ይሄን ኃላፊነት ተሰምቶት ባለቤት ሆኖ መንግስት እየተቆጣጠረው በሙያ የሚያግዝ ተቋም እንደ ዞናችን ማግኘት በመቻላችን በግሌም ተቋሙንም እንደሚመራ አካል ትልቅ አድናቆትና ትልቅ ደስታ እየተሰማኝ ነው። የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልደ የመንግስት እጅ ብቻ ለሚጠብቁ ሰዎች ትልቅ ትምህርት የሚሆን ድርጅት እንደሆነ በመግለጽ አቅም ያላቸውን ወጣቶች ከማነቃቃት አንጻር ያለው ሚና ከፍተኛ መሆኑን አስረድተዋል። አዳዲስ ሀሳቦችን በመፍጠር የከተሞችን እድገት ለማሳለጥ በትኩረት መስራት እንዳለባቸው ዶክተር ዝናቡ አሳስበዋል። እዚህ ላለነው ወጣት ቀጣይ በዲላ ከተማ ላይ ስራን መፍጠር እንዴት አድርገን ነው ስራ የምንፈጥረው? በመንግስት ላይ ዲፔንደንሲን ትተን እንደዛ አይነት አይዲያ እንዴት አድርገን ነው ፕሮቫይድ የምናደርገው የሚለው የተለያዩ አይነት ትሬኒንጎችም ፕሮቫይድ መደረግ መቻል አለባቸውና ይሄ አካባቢያችንንም ከማስተዋወቅ አንፃርም ደግሞ ስሙንም ብራንድ አድርገው ይዞ ለመውጣት የስማቸውንም ሰሌክሽን በጣም ላይክ አድርገዋለሁና እጅግ በጣም መስራት የሚችል እውቀት አለ። ሰፖርት ማድረግ የሚችሉ በርካታ ሰዎችም አሉ አቅም ያላቸው። በጋራ ከተባበርን ዲላ የብዙ ነገሮች ምንጭ ማድረግ የምንችልበት ሂደት እንዳለ ያሳያልና በርቱ። በሀገር አቀፍ ደረጃ እየተካሄደ ያለ የሪፎርም ስራ ውጤታማ መሆኑ ተገለጸ። በጌዴኦ ዞን ፖሊስ እየተካሄደ ያለው የሪፎርም ስራ ዘርፈ ብዙ መሆኑን የዞኑ ፖሊስ መምሪያ ገልጿል። ሴኒያ መሐመድ አዘጋጅተዋለች፣ እንደሚከተለው ይቀርባል። ይህ የተገለጸው የሪፎርም ስራ አካል አንዱ የሆነው የማህበረሰብ አቀፍ ወንጀል መከላከል ዲቪዥን በኮሚኒቲ ፖሊሲንግ፣ በፓትሮል ቅኝት፣ በገለልተኛ አማካሪ ምክር ቤትና በአገልግሎት አሰጣጥ ላይ ለሁሉም ወረዳና ከተማ አስተዳደሮች ለፖሊስ ጽህፈት ቤት አስፈጻሚ አካላት በተሰጠው ስልጠና ላይ ነው። የጌዴኦ ዞን ፖሊስ አዛዥ ኢንስፔክተር ብሩ ማርቆስ ከሪፎርም ስራዎች አንዱ ስልጠና እንደሆነ ተናግረው በየደረጃው ላሉ የፖሊስ አመራር አባላት ግንዛቤ ለመፍጠርና በዘርፉ ያሉ ችግሮችን በመለየት መፍትሄ ለማምጣት ታስቦ የተዘጋጀ ስልጠና መሆኑን ተናግረዋል። እንግዲህ በዚህ ስልጠና ላይ በዋናነት ትኩረት ያደረግነው ተቋሙ ከተቋቋመበት ዓላማ አንጻር የወንጀል መከላከል ስራ ነው። ከዛ ሳልፍ ነው ምርመራ ስቴፕ ላይ የምንሄደው። ስለዚህ በዚህ ዘርፍ የሚሰማሩ አመራሮችና ባለሙያዎች ለቦታው ልዩ እውቀት፣ ክህሎት ይኖሯቸው ወደ ተግባር ወይም ደግሞ ወደ ስራ እንዲሰማሩ ለማስቻል ነው ይህንን ስልጠና የተሰጠው። እንግዲህ የስልጠና አጠቃላይ የማህበረሰብ አቀፍ ወንጀል መከላከል ስራን በሚመለከት እንዴት መመራት እንዴት ማስተባበር እንደሚቻል ነው። ሌላኛ ደግሞ አጋዥ አካላትን እንዴት ማደራጀት ማቀናጀት እንደሚቻል ነውና ሌላኛው ከፖሊስ ጋር በምክክር የሚሰሩ ሊያማክሩ የሚችሉ ፖሊስ ጋር ያለውንም ድክመት ሊለዩ የሚችሉ ሰዎች ማደራጀትና ከነርሱ ጋር መመካከር ማብቃት ነው በትኩረት ስልጠና ላይ ተካተተው። ከዚህ ቀደም በተሰጡ ስልጠናዎች ጥሩ ውጤት መምጣቱን የገለጹት ኢንስፔክተር ብሩም የአመራሩና የአባላቱ ስነ ምግባር ወሳኝ በመሆኑም የተሻለ ውጤት እንደሚጠበቅም አመላክተዋል። ከዚህ ቀደም በሰጠነው ስልጠና ደግሞ የተገኙ ውጤቶች አሉ። አንዱ የዲሲፕሊን ኢሹ ነው። እንግዲህ የፖሊስ ስራ ባህሪ ከሌሎች የሚለየው ልዩ ባህል ያለበት ነው። ልዩ የስራ ዲሲፕሊን የሚጠይቅ ነው። ቀጥታው የአንድ የፖሊስ አባል ዲሲፕሊን በተቋሙ ላይ ስለሚያርፍ ጥሩም ከሆነ መጥፎም ከሆነ በተቋሙ ነው የሚያርፈው። ስለዚህ ይህንን
ጠብቆ ለመሄድ ዘርፍ ብዙ ስራዎችን ሰርተናል ከዲሲፕሊን አንጻር በዚህ ላይም ጥሩ ውጤት የተገኘበት ነው። የጌዴ ዞን ፖሊስ መምሪያ የህዝብ ግንኙነት ገጽታ ግንባታ ዲቪዥን ኃላፊ ምክትል ኮማንደር አብነት በቀለም ፖሊስ ከተልዕኮው አንጻር እሴቱን ጠብቆ እንዲሄድ ከማድረግ ረገድ የግንዛቤ ማስጨበጫ ስራ እየተሰራ መሆኑን ተናግረዋል። ያው እንደሚታወቀው ስልጠና በጎደለበት የሚሞላ ነው። ፖሊስ አንዴ ከስልጠና ከወጣ በኋላ እንደነዚህ አይነት አጫጭር ስልጠናዎችን እያገኘ ክፍተቶችን እየሞላ ማህበረሰቡ ጋር ተደራሽ ለማድረግ ታስቦ የተዘጋጀ ነው። ስልጠናው የሚያጠነጥነው አንደኛ የኮሚኒቲ ፖሊሲንግ ጽንሰ ሀሳብ ዙሪያ ላይ ነው። እሴቱን ጠብቆ መስራት ያለበት አንድ ፖሊስ ከተልዕኮ አንጻር ዲሲፕሊን መሆን አለበት። ያ ዲሲፕሊን የሚጠቅመው አንዱ ለተቋም ነው፣ ሁለተኛ ለማህበረሰቡ ነው። ስለዚህ ያን ዲሲፕሊን ጠብቆ መሄድ ስላለበት ስለ እሴት አውርተናል። ሁለተኛ መርህ ነው። መርሆች አሉን፣ ከ10 በላይ መርሆች አሉት ተቋሙ። በነዛ መርሆች ዙሪያ ላይ ግንዛቤ እንዲጨብጡ ተደርጓል። የስልጠናው ተሳታፊዎች በበኩላቸው ከስልጠናው ግንዛቤ ማግኘታቸውን ተናግረው በወንጀል መከላከል ስራ ላይ ሁሉም ህብረተሰብ ከፖሊስ ጎን በመሆን ቢሰራ ሲሉ መልእክታቸውን አስተላልፈዋል። በቀሰምነው እውቀት መሰረት ታች ወርደን ለምሳሌ ከኔ በታች ያሉ ቡድን መሪዎች አሉ። እነሱም ከኔ ጋር እንግዲህ ዛሬ እዚህ ገብተው ከትላንት ጀምሮ ስልጠና እየወሰዱ ነው ያሉት። በወሰዱ ስልጠና መሰረት እነሱም ታች ወርዶ ማህበረሰቡን አደራጅቶ የኛ አጋር ማህበረሰቡ የኛ ጋር እስከመሆን ግንዛቤ በመስጠት በዚህ ልክ ፖሊስ የህዝብ መሆኑን ግንዛቤ ይዞ ማህበረሰቡ ከኛ ጋር ለመስራት ጭምር ታች ወርደን የምንሰራ ስለሆነ ያለ ማህበረሰብ የተኛም ወንጀል መከላከል የማንችልበት ሁኔታዎችን የተረዳንበት ስለሆነ በቀጣይ ደግሞ በየተኛም በህገወጥም ይሁን ወንጀል በሚያጠፉ ሰዎች ላይ ማህበረሰቡ መረጃ በመስጠት ከኛ ጋር ይሰራል በየና የማስበው። በዚህ ልክ ደግሞ ማህበረሰቡም በየተኛም አጋጣሚ ከኛ ጋር ተባብሮ እንዲሰራ ያው ጥሪን አስተላልፋለሁ። እኛም በሰለጠነው ልክ ማህበረሰቡን አሰልጥነን ለራሱ አካባቢ ራሱ ወሳኝ እንደሆነ ራሱ ፖሊስ እንደሆነ ከፖሊስ ጋር እጅና ጓንት ሆኖ እንዲሰራ የማይነጣጠሉ አካል ሆኖ ከፖሊስ ጋር እንዲሰራ ሰፋ ያለ ግንዛቤ ወደታችም እንፈጥራለን። ያው የኛ ማህበረሰብ ሰላም ወዳድ በመሆኑ የሚሰጠውንም የሚቀበል ነው፣ የሚረዳ ነው፣ በአጋርነትም አንድ ላይ የሚሰራ ነው። አክለውም ከስልጠና ያገኙትን እውቀት ተግባራዊ ለማድረግ ቁርጠኛ መሆናቸውን ተናግረው ከወንጀል ስጋት ነጻ የሆነ አካባቢን ለመፍጠር እንደሚሰሩም ገልጸዋል። የሁሉ ገንዘብ ቁጠባና ብድር መሰረታዊ የህብረት ስራ ማህበር 9ኛውን ቅርንጫፍ በይፋ አስመረቀ። ማህበሩ አካታች የፋይናንስ አገልግሎትን በመስጠት ለሁሉም ተደራሽ ለማድረግ ይሰራልም ተብሏል። አማካሪ ሽብሩ ያዘጋጀችውን ይስሐቅ አበበ እንደሚከተለው ያቀርበዋል። በምረቃው ስነ ስርዓት ላይ የተገኘው የመክፈቻ ንግግር ያደረጉት አቶ አብርሃም ቃሪቦ የሁሉ ገንዘብ ቁጠባና ብድር ህብረት ስራ ማህበር የቦርዱ ምክትል ሰብሳቢ ማህበሩ በትንሽ አባላትና ካፒታል ስራ የጀመረ ቢሆንም 3 ዓመት ባልሞላ ጊዜ ውስጥ ብዙ ለውጦችን ማምጣት መቻሉን ገልጸዋል። በትንሽ ጊዜ ውስጥ ያለ በጣም ሃምብል ቢጊኒንግ በጣም ትንሽ ቢጊኒንግ ያለው 260 ሺህ ብር በማይበልጥ ከ143 በማይበልጡ አባላት የተጀመረ ቢሆንም አሁን በአጭር ጊዜ ውስጥ 3 ዓመት ባልሞላ ጊዜ ውስጥ መገመት ትችላላችሁ 23000 በላይ አባላት ያሉት ሰው በጣም የወደደው ማለት ነው። እሱ ብቻ አይደለም ከ1.5 ቢሊዮን በላይ አጠቃላይ ሀብት ያለው የሁሉ ቁጠባና ብድር ህብረት ስራ ማህበር ዓላማው ስራ ፈላጊ ኢትዮጵያዊ ሁሉ የገንዘብ ቁጠባና ብድር ማመቻቸት መሆኑን የሁሉ ገንዘብ ቁጠባና ብድር ማህበር የሐዋሳ ከተማ አካባቢ አስተባባሪ ጽሕፈት ቤት ዋና ኃላፊ ወይዘሮ መቅደስ ተሾመ ገልጸዋል። የሁሉ ቁጠባና ብድር ህብረት ስራ ማህበር ብዙ ጥቅሞች አሉት። አንደኛ ከዝቅተኛ ማህበረሰብ ጀምሮ ብድር አገልግሎትን የሚሰጥ እንዲሁም ለደሞዝተኞች ደግሞ ብድርን የሚሰጥ እንዲሁም የረጅም ጊዜ እስከ 15 ዓመት ያሉ ብድሮችን የሚሰጥ ተቋም ነው። ለዚህ አካባቢ ማህበረሰብ ደግሞ መነገድ መስራት ለቻለ ለሁሉም ሰው ደሞዝ ላለው ሰው ለእያንዳንዱ ሰው ብድርን አመቻችቶ የቀረበ ማህበር ነው ማለት ነው። ብድር አመቻችቶ ለሚሰራና የንግዱ ማህበረሰብ ለማበረታታት የተቋቋመ ማህበር እንደሆነ ኃላፊዋ አክለዋል። ሁሉ ብድርና ቁጠባ ህብረት ስራ ማህበር ብዙ አይነት የቁጠባ አይነት አገልግሎት ይሰጣል። እንዲሁም በመጀመሪያ ቁጠባ ሲቀጥል ደግሞ ብድርን ይሰጣል ማለት ነው። ይሄም ደግሞ ምንድነው የአጭር ጊዜ ብድር፣ የመካከለኛ ጊዜ ብድርና የረጅም ጊዜ ብድር ነው። እነዚህም ደግሞ ከአንድ ቀን ጀምሮ
ብድሮችን ቀደም እንዳልኩት እስከ 15 አመት የሚቆይ ብድሮችን ያመቻቻል። የጌዴኦ ዞን የህብረት ስራ ማህበር መምሪያ ኃላፊ አቶ ብርሃኑ ተካዬ እድገት በትጋት የሚመጣ ነው ብለዋል። ዞኑ በንግድና በተለያዩ እንቅስቃሴዎች የሚታወቅ መሆኑን የገለጹት ኃላፊው 70% ወጣትና አምራች ኃይል ያለበት በመሆኑ በዚህ አካባቢ በጥንቃቄና በብልሃት ከሰሩ እንደሚያዋጣቸው ተናግረዋል። ከሰው ቁጥር አንጻር ሲታይ 70% ወጣት ነው። ገና ጥሬ ኃይል ማለት ነው። ሀሳብ አለው፣ ራዕይ ያለው፣ መስራት የሚችል ጉልበት ያለው አቅም ያለበት ዞን ነው። ይህ ዞን የሚዳሰስ የማይዳሰስ ቅርስ ያለበት ሊትኮሮ የሚገባ ዞን ነው ማለት ነው። የማህበረሰብ አቀፍ አካታችና የፋይናንስ አገልግሎትን በመስጠት ለሁሉም የፋይናንስ ተደራሽነትን ለማረጋገጥ እየሰራ እንደሚገኝ የዲላ ከተማ የሁሉ ቁጠባ ብድር ማህበር ቅርንጫፍ ስራ አስኪያጅ አቶ ምናሴ አበበ ገልጸዋል። የሁሉ ገንዘብ ቁጠባና ብድር ህብረት ስራ ማህበር ለአካባቢው ህብረተሰብ የሚኖረው ጥቅም ምንድነው ስንል የተሻለ ጥቅም ይዞ የመጣ ድርጅት ነው። ማህበሩ የማህበረሰብ አቀፍ አካታችና የፋይናንስ አገልግሎት በመስጠት ለሁሉም የፋይናንስ ተደራሽነት ለማረጋገጥ እየሰራ እንደሚገኝ ስራ አስኪያጁ ገልጸዋል። ቁጠባን ለሚቆጥብ ሰው በትንሽ ወለድ በማበደር እና ብድርን ለሚፈልግ ሰው በትንሽ ወለድ በማበደር ቁጠባን የሚያበረታታ ባህል ያለው ድርጅት በመሆኑ እና እንዲሁም ያለምንም ኮላተራል በማበደር በአጭር ጊዜ ውስጥ ብድር በመስጠት ለሚሰራ ሰው በማበረታታት ይጠቅማል ማለት ነው። ማህበረሰብ ተቋሙ በዲላ ከተማ መከፈቱና ለአካባቢ ማህበረሰብ የተለያዩ ፋይዳዎች እንዳለው አቶ ምናሴ አስረድተዋል። አክለውም 23000 አባላትን ያቀፈው ማህበሩም ያለምንም ማሳዣ ብድር መስጠት ማህበረሰቡን ተጠቃሚ ለማድረግ እየሰራ ይገኛል ብለዋል። ግልጽና ቁልጭ ያለ ዓላማ ነው ያለው። ምንድነው የሚሰራን ሰው ማበረታታት በአጭር ጊዜ ውስጥ የአፍሪካ 30% ማርኬት ሼር በመያዝ በኢትዮጵያም የሆነ በምስራቅ አፍሪካ ፋይናንሻል ኢኮሲስተም በመገንባት የተሳለጠ የፋይናንስ አቅርቦት በማቅረብ የኢኮኖሚ ችግሮችን መፍታትና የሚሰሩ አባላትንና ማህበረሰብን ማበረታታት ነው። የተከበራችሁ ተመልካቾቻችን ዜናዎቹን ከማብቃታችን በፊት አርዕስተ ዜናዎቹን በድጋሚ እናስደምጣችሁ። የማህበረሰብ አቀፍ ጤና መድህን አገልግሎት ከብዙ ክሳራ እየታደጋቸው መሆኑን የገደብ ከተማ ነዋሪዎች ተናገሩ። ደራሮ የከተሞች ፕላንና ዲዛይን የማማከር አገልግሎት በይፋ ስራውን አስጀመረ። በሀገር አቀፍ ደረጃ እየተካሄደ ያለ የሪፎርም ስራ ውጤት እያመጣ መሆኑ ተገለጸ። የሁሉ ገንዘብ ቁጠባና ብድር መሰረታዊ የህብረት ስራ ማህበር 9ኛውን ቅርንጫፍ በይፋ አስመረቀ። የተከበራችሁ ተመልካቾቻችን ከጌዴኦ ቴሌቪዥን ሲተላለፍ የነበረው ዜና ሰባታችን ይህንን ይመስል ነበር። ከኛ ጋር ቆይታ ስላደረጋችሁ እናመሰግናለን። ከቀሪ ጌዴኦ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ